ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አኮርታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በሸዋሮቢት ከተማ ዘልቀው በመግባት በከተማው የሚገኘውን ያጋዙን ምሽግ በመስበር ከፍተኛ ወታደራዊ ድል ሲቀዳጁ፣ በጎንደር ፋኖን በአራት አቅጣጫ ለመክበብ የገባው መከላከያ ከባድ ኪሳራ ገጥሞታል። በወሎ ቤተ አማራ አዳዲስ የውጊያ ግንባሮች ተከፍተዋል። መረጃው ቀጥታ ከግንባር ይቀርባል። የብልጽግናውን አለቃ ጨምሮ ቁልፍ ወታደራዊ አዛዦችና ጄኔራሎች አደገኛ የጦርነት ነጋሪት ጉሰማ በማሰማት ላይ ናቸው። ሰዎቹ ዛሬም ያለ ጦርነት እንደማይኖሩ አውጀዋል። አብይ አህመድ በውስጥም በውጭም አያስቆሙንም ሲሉ የጦር ኃይሎች ኢታማዦር ሹሙ ብርሃኑ ጁላና የአየር ኃይሉ ዋና አዛዥ ጄኔራል ይልማ መርዳሳ ደግሞ ሰራዊቱና አየር ኃይሉ በተጠንቀቅ እንዲቆም አዘዋል። በዝርዝር ይደመጣል። የህወሓት ጄኔራሎችና የፌዴራል ባለስልጣናት በዝርፊያ የሚፋለሙበት የወርቅ ማዕድን ሙሉ በሙሉ ከፌዴራል መንግስት ወደ ህወሓት ቁጥጥር ስር መግባቱን ሊቀመንበሩ ገለጹ። በሌላ በኩል በጦርነት አፋፍ ላይ ለሚገኙት ለህወሓትና ብልጽግና የድርድር ትዕዛዝ ደርሷቸዋል። ሌላኛው መረጃችን ነው። የሱዳን ብሔራዊ ጦር የምዕራብ ኢትዮጵያ የድንበር ግዛቶችንና አካባቢውን ማዕከል ያደረገውን ጦርነት ገፍቶ ቀጥሏል። ስትራቴጂካዊቷ ከተማ በብሔራዊ ጦሩ ተከባለች። ውጊያው አሁንም በምድርና አየር ኃይል ተጠናክሮ ቀጥሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በሸዋሮቢት ከተማ ዘልቀው በመግባት በከተማው የሚገኘውን ያጋዙ ምሽግ በመስበር ከፍተኛ ወታደራዊ ድል ተቀዳጁ። በሌላ በኩል በጎንደር ፋኖን በአራት አቅጣጫ ለመክበብ የገባው መከላከያ ከባድ ኪሳራ ገጥሞታል። በሸዋ ቀጠና በፋኖ ኃይሎችና በአጋዙ ጦር መካከል የሚካሄደው ውጊያ ዛሬም አድማሱን አስፍቶ በሌሊትና በቀን መካሄዱን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ልዩ ዘመቻ ንስር ሻለቃ በሸዋሮቢት ከተማ ሌሊቱን በመግባት በአጋዙ ምሽግ ላይ የተሳካ ጥቃት ሰንዝረዋል። እንደ ፋኖ ምንጮች መረጃ በሸዋሮቢት ወደሚገኘው ያጋዙ ምሽግ ዘልቀው በመግባትም ምድብተኛ የነበረውን የብልጽግና ጦር ሙትና ቁስለኛ በማድረግ የተተኳሽና መገናኛ ሬዲዮችን ሲማርኩ በምሽግ ላይ የነበሩት ያጋዙ ኃይሎችም ሙሉ በሙሉ ጉዳት ማስተናገዳቸውን ገልጸዋል። ፋኖቹ ባጋዙ ሰራዊት ላይ ካደረሱት ሰብአዊ ኪሳራ ባለፈ ወታደራዊ ቁሳዊ ምርኮኞች እንደቀኗቸው በግንባር መረጃው ላይ ተመላክቷል። 2 የብሬን አፈሙዝ፣ 3000 የብሬን ተተኳሽ፣ 2 የውጊያ ላይ የሜዳ መነጽር፣ በርካታ የብሬን ሽንሽሎች፣ የደረት ትጥቅና 20 የሚደርሱ የክላሽ ካዝናዎችን በምርኮ ገቢ ማድረጋቸውን እዙ አረጋግጧል። በሸዋ ያገዛዙ ወታደራዊ አቅም መገለጫ የተባለው አየር ወለድ ኮማንዶ ቢሰማራም በፋኖ ልዩ ኦፕሬሽን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን በየዕለቱ የሚወጡ የግንባር መረጃዎች ያመላክታሉ። በሌላ በኩል በሸዋ ጠቅላይ ግዛት አጣየ ኤፌሶን ከተማ ላይ ኦህዴድ ብልጽግና በልማት ስም የኦሮሚያን አርማ ቀለም የተቀባ የኮብልስቶን ንጣፍ በማንጠፍ ያጣየ ከተማን አማራዊ ማንነት ለመለወጥ የሚያደርገውን የጥፋት ሴራ በመቃወም ባሳመነው እዝ 7 ለ7 ክፍለ ጦር አስቸኳይ ወታደራዊ ማስጠንቀቂያ ሰጥቷል። ክፍለ ጦሩ ልማት በሚል ስም የሚፈጸመው ይህ የማንነት ቅሚያና ወረራ በአስቸኳይ እንዲቆም ካልሆነ ግን ከወትሮው የተለየ ጥብቅ ወታደራዊ እርምጃዎችን እንደሚወስድ አስታውቋል። በተለይም በድርጊቱ ተሳታፊ የሆኑ የብልጽግና አመራሮች ላይ የማያዳግም እርምጃ እንደሚወስድ ፋኖ በጥብቅ አሳስቧል። ከሸዋ ወደ ጎንደር የግንባር መረጃዎች ስንሻገር በማዕከላዊ ጎንደር ዞን ደንቢያ ወረዳ ሮቢትና አቸራ በተባሉ አካባቢዎች አዲስ ወታደራዊ ዘመቻ እየተደረገ መሆኑ ተሰምቷል። በአዲሱ ዘመቻ ከደንቢያ ሮቢት ከቆላ ድባ የተንቀሳቀሰው የመከላከያ ሰራዊት በሌሊት ወደ አቸራና ሮቢት ገብቶ በፋኖ ላይ ውጊያ መክፈቱን ተከትሎ ፋኖ ያጸፋ ምላሽ ሰጥቷል። በዚሁ በደንቢያ ቀጠና አሁንም ተከታታይ ዘመቻ በመካሄድ ላይ ነው። በተለይም በሰሜን ጎንደር ዳባት አዲሱ የሌሊት የዘመቻ ስሌት ተግባራዊ ተደርጓል። በዳባት ወረዳ አርቡር እና ጮርባ በተባሉ አካባቢዎች መከላከያ በአራት አቅጣጫ ፋኖን ለመክበብ ሙከራ አድርጓል። አዲሱ የዘመቻ ስሌት በሌሊት የፋኖ ይዞታዎችን ከቦ ሲነጋ ጥቃት መክፈት የሚል ሲሆን ጥቃቱንም በስልታዊ በአየር ኃይል መደገፍ የሚል እቅድ ያለው መሆኑ በወታደራዊ መረጃው ላይ ተመላክቷል። በዚህ መልክ ጥቃት የከፈተው ያገዛዙ ጦር በንጹሃን ላይ ጭፍጨፋ በመፈጸም ላይ ነው። በአርቦር ቀበሌ ብቻ በአንድ ቤተሰብ አባላት ላይ አሳዛኝ ጭፍጨፋ መፈጸሙ ታውቋል። በ8 የቤተሰብ አባላት ላይ በተፈጸመ ጥቃት 17 ንጹሃን ሰዎች በጅምላ መገደላቸው በግንባር መረጃው ላይ ተመላክቷል። አድማጭ ተመልካቾች ከዚህ በመቀጠል በዚሁ የጎንደር ቀጠናዎችና በወሎ ቤተ አማራ የዋሉ አፍላይ ውጊያ ዝርዝር መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን አላችሁ? ወደ ሰዓቱ የግንባር ዘገባችን ስናመራ አፋብን ወሎ ቤተ አማራ ሚኒሊክ ዕዝ 106ኛ ኮር 31ኛ ሰንት ክፍለ ጦር በዳውንት ወረዳ ታላቅ ድል ሲቀዳጁ አገዛዙ በኩሉ ጤና ጣቢያ አልጋ ላይ ባሉ እናቶች ላይ ያጸፋ ጥቃት ፈጽሟል። በዳውንት ወረዳ የብልጽግና ሰራዊት ትናንት ሰኔ 27 ከባድ ምት አርፎበት ሲውል በታች ዳውንት ያገዛዙ ወታደር ሙትና አስከሬን ሲያመላልስ ውሏል። በዚህ አውደ ውጊያ ከረፋዱ 12 ሰዓት ጀምሮ እስከ አመሻሹ 11 ሰዓት ተኩል ድረስ የዘለቀ ሲሆን በርካታ ያገዛዙ ሰራዊት ተወግደዋል።
ከፋኖች የሰነዘረበትን በትር መቋቋም የተሳነው ያገዛዙ ሰራዊት በሲቪሊያኖች ላይ የአካላዊና ኢኮኖሚያዊ ጉዳት አድርሷል። እናቶች ተይዘው ካሉበት ጤና ጣቢያ ላይ ያገዛዙ ወታደሮች ሰልቀው በመግባት ግፍና እንግልት በጤና ጣቢያው በወሊድ ላይ የሚገኙ እናቶች ላይ ጥቃት ሲፈጸም፣ እንደዚሁም የጋላ ከሚባል ቦታ ላይ የኗሪዎች ንብረት ተዘርፏል ሲል አፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጸዋል። በጎንደር ቀጠናም በ5 አቅጣጫ የጥቁር አንበሳ ክፍለ ጦርን ለማፈን የተንቀሳቀሰው የብልጽግና ሰራዊት ከባድ ምት አስተናግዷል። ትናንት ሰኔ 27 ከደጎማ ከማክሰኝትና ፍራንስ ካምፖች የተንቀሳቀሰው አርማ ብተናና የመከላከያ ሰራዊት በጥቁር አንበሳ ክፍለ ጦርና መብረቅ ክፍለ ጦር የፋኖ ኃይሎች ከባድ ትንቅንቅ ሲደመሰስ ውሏል። በድንዘዛ፣ በደንገል፣ በዳስ ማርያም፣ በሀብቶዬና እንፍራንስ ግንባሮች ሰፊ ቀጠና ያካለለ አውደ ውጊያ በዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ለማፈን የሞከረው ያገዛዙ ጦር ሳይሳካለት የፋኖ ኃይሎች አፈናውን ሙሉ በሙሉ በመስበር ወደ ማጥቃት በመግባት በ5 አቅጣጫ የመጣውን ያገዛዙ ሰራዊት ወደ መጣበት ዋሻው ተመልሶ እንዲገባ ማድረግ ተችሏል ያለው የበላይ ዕዝ በእንፍራንስ ግንባር ደግሞ በደንገል ግንባር የነበረውን ከባድ ትንቅንቅ የመብረቅ ክፍለ ጦር በበላይነት ያሸነፉበት ውጊያ ነው። በዚህ አውደ ውጊያ ከ50 በላይ ሙትና ቁጥሩ በውል ያልታወቀ ቁስለኛ ይዞ ተመልሷል ሲል የአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ህዝብ ግንኙነት ፋኖ ቴዎድሮስ ታረቀኝ መረጃውን ልኮልናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። የብልጽግናውን አለቃ ጨምሮ ቁልፍ ወታደራዊ አዛዦችና ጀነራሎች አደገኛ የጦርነት ነጋሪት ጉሰማ በማሰማት ላይ ናቸው። አብይ አህመድ በውስጥም በውጭም አያስቆሙንም ሲሉ የጦር ኃይሎች ኢታማዦር ሹም ብርሃኑ ጁላና የአየር ኃይሉ ዋና አዛዥ ጀነራል ይልማ መርዳሳ ደግሞ ሰራዊቱና አየር ኃይሉ በተጠንቀቅ እንዲቆም አዘዋል። የብልጽግና ኢታማዦር ሹም ብርሃኑ ጁላ የጦር መኮንኖች ለማንኛውም ግዳጅ ጠንካራ ዝግጅት እንዲያደርጉ በአደባባይ ትዕዛዝ ሰጡ። ፊልድ ማርሻሉ የጽምዶን የቀይ ባህርንና የአፍሪካ ቀንድ ፖለቲካዊ ጉዳይን የሀገር ውስጥ ቀውስ ማምለጫ አጀንዳ ለማድረግ ሲሞክሩ ታይተዋል። ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት አድርጉ የሚል ትዕዛዝ የሰጡት የብልጽግናው ኢታማዦር ባለፉት 5 ዓመታት ያለ እረፍት ውጊያ ላይ ተጠምዶ የከረመውን ሰራዊት ለድንበር ተሻጋሪ ጦርነት ተልኮ እንዳለበት አመላክተዋል። በአሁኑ ሰዓት የቀንዱና የቀይ ባህር ፖለቲካ ከቀደሙት ጊዜያት በባሰ ሁኔታ እየተወሳሰበ መጥቷል ያሉት የብልጽግናው ኢታማዦር በተለይም የመከላከያ አመራሮች ጠንካራ ዝግጅት አድርጉ ያሉበት አውድ አይቀሬውን ድንበር ተሻጋሪ ጦርነት አመላካች ሆኗል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢታማዦሩ በግልጽ ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል ያሉበት የንግግራቸው አውድ ቀጥተኛ ትርጉም ወታደራዊ አማራጮች የብልጽግና ፖሊሲ ማስፈጸሚያ መሆናቸውን ነው። ብርሃኑ ጁላ ይህንን የጦርነት ነጋሪት ጉሰማ ያሰሙት በኢትዮጵያ ብሔራዊ መከላከያ ኮሌጅ የምርቃት ስነ ስርዓት ላይ በመገኘት ነው። በመድረኩ ላይ ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንጊዜውም በላይ የግጭት ቀጠና እየሆነና እየተወሳሰበ መጥቷል ሲሉ ቢሰሙም እርሳቸው በወታደራዊ አመራር ሰጭነት የሚያገለግሉት ስርዓት በአፍሪካ ቀንድ የውክልና ጦርነቶች ውስጥ እጁን በማስገባት ይታወቃል። የብልጽግናው ኢታማዦር በቀጥታ በስም ሳይጠቅሱ የቆዩ ጠላቶቻችን ሲሉ የጠሯቸው አካላት አሁን ደግሞ ስም ቀይረው ጽምዶ ብለው መጥተዋል በማለት ድንበር ተሻጋሪ ጦርነቱ ከማን ጋር እንደሚካሄድ አመላክተዋል። የአየር ኃይሉ ዋና አዛዥ ጀነራል ይልማ መርዳሳ በበኩላቸው የኢትዮጵያ አየር ኃይል በላቀ ቴክኖሎጂ የተገነባ ብሔራዊ ጥቅምን የሚያስከብር ኃይል ነው የሚል ያገዛዙን የቅጥፈት ባህሪ በጉልህ የሚያሳይ ድስኩር አሰምተዋል። የሱዳን እና የጅቡቲ ድሮኖች የኢትዮጵያ ሉዓላዊ ግዛቶችን በመጣስ በቤንሻንጉል ጉሙዝና በአፋር ክልሎች ተደጋጋሚ ጥቃቶችን ሲሰነዝሩ ሰማዩም የኛ ነው በሚል የዛቻ ቃላት የሚታወቀው አየር ኃይሉ ዋና ትኩረቱ የሀገር ዳር ድንበርን ማስከበር ሳይሆን በሀገር ውስጥ ጦርነት ተሳታፊ መሆን ነው። ዛሬ ደግሞ እኒህ የብልጽግና ሹመኛ ጀነራል አየር ኃይሉ ለየትኛውም ግዳጅ በተጠንቀቅ እንደቆመ በይፋ ተናግረዋል። ጀነራሉ አየር ኃይሉ የኢትዮጵያን ብሔራዊ ጥቅምን እያስከበረ ነው ሲሉ የተናገሩት ሰኔ 26 ቀን ብቻ በምስራቅ ወለጋ ኪረም ወረዳ ከ70 ጊዜ በላይ የአየር ድብደባ በፈጸመበት ሁኔታ ነው። በአማራ ላይ በቀጠለው ጦርነት ደግሞ ባለፉት 3 ዓመታት በይፋ የተመዘገበ መረጃ ከ460 ጊዜ በላይ የድሮን ጥቃት ተፈጽሟል። ይህ አሃዛዊ መረጃ በጦር ሄሊኮፕተሮችና በጦር ጀቶች የተፈጸሙ ጥቃቶችን አይጨምርም። ንጹሃን እና ተቋማት ላይ ያነጣጠረ ድብደባ በመፈጸም የራሱን የጦር ወንጀል ሪከርድ በየጊዜው እያሻሻለ የቀጠለው አገዛዙ የአየር ኃይል አቅሙን የኢትዮጵያን ዳር ድንበርና ሉዓላዊነት ከመጠበቅ ይልቅ ለሀገር ውስጥ ጦርነት መዋሉ ዓለም የሚያውቀው እውነታ ቢሆንም አገዛዙ ግን ዛሬም የኢትዮጵያን ብሔራዊ ጥቅም እያስጠበቅኩ ነው
በማለት ላይ ይገኛል። አብዛኞቹ የአፍሪካ ሀገራት በቀኝ ግዛት ስር በነበሩበት ዘመን በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1928 ዓ.ም የተመሰረተው የኢትዮጵያ አየር ኃይል በረጅም ቆይታው የሀገር ሉዓላዊነትን የማስከበር አኩሪ ታሪክ ያለው ቢሆንም ተቋሙ በአሁኑ ሰዓት በሀገር ውስጥ ጦርነት በመሳተፍ አሳፋሪ ታሪክ በማስመዝገብ ላይ ይገኛል። አየር ኃይሉ ዛሬ ላይ በሀገር ውስጥ ጦርነት የአንድ ፓርቲን ስልጣን ለማስጠበቅ በገንዛ ዜጎቹ ላይ የሚያዘንበውን የድሮን ሚሳይል የአቅም መለኪያ አድርጎ የሚያቀርበው ተቋሙ በአመራር በሰው ኃይል ምደባና ስምሪት ጉዳዮች ዙሪያ ከህወሓት የከፋውን ተቋማዊ ወረራ በኦህዴድ ብልጽግና በኩል እንደተፈጸመ ተጨባጭ መረጃዎች ያሳያሉ። በሌላ በኩል የብልጽግናው አለቃ አብይ አህመድ ሪዞርት ለመመረቅ ባመሩበት ደቡብ ክልል የመንግስት ወታደሮች በንጹሃን ላይ ያነጣጠረ የጅምላ ጭፍጨፋ እየፈጸሙ ባሉበት ሁኔታ አገሪቱ ወደፊት የምታደርገውን ጉዞ ለማደናቀፍና ወደ ኋላ ለመጎተት የሚፈልጉ የውስጥና የውጭ ኃይሎች ተቀናጅተውብናል። እነዚህ አካላት የተለያዩ ፈተናዎችን ቢፈጥሩብንም እኛ ግን እንቀጥላለን፣ በውስጥም በውጭም አያስቆሙንም ሲሉ ተሰምተዋል። በጥቅሉ የብልጽግናው አለቃ የብልጽግናው ኢታማዦርና አየር ኃላፊው የተናገሩት ንግግር አገዛዙ ራሱን ለድንበር ተሻጋሪ ጦርነት እያዘጋጀ መሆኑን ነው። የሶስቱም አመራሮች ንግግር ችግርን ወደ ውስጥ ከመመልከት ይልቅ ጦረኛ ፖሊሲ ለማስቀጠል የብሔራዊ ጥቅም አጀንዳ የብልጽግና ጋሻ ሆኖ እንደሚቀጥል የታየበት ነው። ከአቡዳቢ አየር ማረፊያ የተነሳ ጦር መሳሪያ የጫነ የጦር አውሮፕላን በቀጥታ ደብረ ዘይት አርፏል። በሁለት ዙር የተጫነው የኤምሬትስ ጦር መሳሪያ በደብረ ዘይት ሐረር ሜዳ ተራግፏል። በሌላ በኩል ኤርትራ ተጨማሪ የቱርክ ድሮኖችን መታጠቋ ተሰምቷል። የአፍሪካ ቀንድ ቀጠና በአዲስ የውክልና ጦርነት ስጋት ተወጥሯል። ጦርነቱ ከተቀሰቀሰ በአፍሪካ ሁለተኛው የዓለም ጦርነት ይሆናል የተባለው የኢትዮ ኤርትራ ጦርነት ሊፈነዳ ጫፍ ላይ በደረሰበት በዚህ ጊዜ የአብይ አህመድና የኢሳያስ አፈወርቂ አገዛዝ በየፊናቸው ጦር መሳሪያ እያስገቡ የጦርነት ዝግጅታቸውን አጠናክረዋል። የብልጽግና የወረራ ስጋት የገባው የአስመራው መንግስት ተጨማሪ የቱርክ አዳዲስ ድሮኖችን መግዛቱ ተሰምቷል። ይህ የግዥ ሂደት በሳውዲ አረቢያ አመቻችነት የተፈጠረ ሳይሆን አይቀርም ተብሏል። ይህን የሚሉት የጉዳዩ ተንታኞች አስመራና አንካራ ለረጅም ጊዜ የሻከረ የዲፕሎማሲ ግንኙነት እንዳላቸው፣ የዚህ መነሻም የቱርክ መንግስት በኤርትራ ውግዝ የሆነውን እስላማዊ ፖለቲካ የሚያራምድና በትምህርት ቤቶች ድጋፍ ስም አስተምሮቱን ለማስረጽ መሞከሩን ተከትሎ እንደሆነ ያስታውሳሉ። ሆኖም በአዲሱ አሰላለፍ የረጅም ጊዜ ባላንጣ የነበሩት ቱርክና ሳውዲ አረቢያ ከዲፕሎማሲ የተሻገረ የደህንነትና የመረጃ ጉዳዮች ላይ መቀራረብ መፍጠራቸው በዚህ ለውጥ ውስጥ የግብጽ መንግስት እጁ መኖሩ አስመራ ተጨማሪ የቱርክ ድሮኖች እንድትታጠቅ አስቻይ ሁኔታ ሳይፈጥር እንዳልቀረ ምንጮች ያስረዳሉ። ባለፈው ግንቦት ወር ከቱርክ የተነሱ ሁለት የጦር መሳሪያ ጫኝ የጦር አውሮፕላኖች ምጽዋ ላይ ማረፋቸውን የሚያስታውሱ የመረጃው ምንጮች ከሰሞኑ ተጨማሪ ወታደራዊ ጭነት ወደ ምጽዋ መግባቱን ይገልጻሉ። የጦር አውሮፕላኖች የቱርክ ድሮኖችን ጭነው ምጽዋ ላይ እንዳረፉ የሚያሳየው የበረራ መረጃ የቀጠናዊ ጦርነት ዝግጅቱ ሌላኛው ገጽታ ሆኖ ተወስዷል። ከሰሞኑ የኤርትራ አየር ኃይል ራስን መከላከል ላለው የውጊያ ዝግጁነት ረጅም ሰዓታት የወሰዱ ልዩ የውጊያ በረራ ዝግጅት በማድረግ ላይ መሆኑን መዘገባችን ይታወሳል። በተመሳሳይ ሁኔታ የድሮን ቴክኖሎጂን ለመላመድ የሚያደርጋቸው ጥረቶችም እንደቀጠሉ ነው። የብልጽግናው አገዛዝ በበኩሉ ከመካከለኛው ምስራቅና የተባበሩት አረብ ኤምሬትስ የሚያስገባውን ጦር መሳሪያ አጠናክሮ ቀጥሏል። ከተባበሩት አረብ ኤምሬትስ በሁለት በረራ ወደ ኢትዮጵያ የገቡ የጦር ጫኝ አውሮፕላኖች የጦር መሳሪያ አራግፈዋል። መነሻቸውን ከተባበሩት አረብ ኤምሬትስ ያደረጉ ኤአር 76 370 እና ኤአር 76 502 ተብለው የሚጠሩ የጦር አውሮፕላኖች የጦር መሳሪያዎችን ጭነው ደብረ ዘይት መሃል ሜዳ አየር ማረፊያ መሳሪያ አራግፈዋል። ከአቡዳቢ አየር ማረፊያ የተነሱ 3 ቦይንግ 73 74 36 ቲኤፍ 100 የጎን ቁጥር ያለው የጦር አውሮፕላኖች የጦር መሳሪያዎችን ጭነው ደብረ ዘይት መግባታቸው በወታደራዊ መረጃው ላይ ተመላክቷል። የህወሓት ጀነራሎችና የፌዴራል ባለስልጣናት በዝርፊያ የሚፋለሙበት የወርቅ ማዕድን ሙሉ በሙሉ ከፌዴራል መንግስቱ ወደ ህወሓት ቁጥጥር ስር መግባቱን ሊቀመንበሩ ገለጹ። በሌላ በኩል በጦርነት አፋፍ ላይ ለሚገኙት ለሁለቱ ጦረኛ ኃይሎች ህወሓትና ብልጽግና የድርድር ትዕዛዝ ደርሷቸዋል። በቅርቡ በአክራሪ የህወሓት አመራሮች ላይ ማዕቀብ የጣለችው አሜሪካ በጦርነት አፋፍ ላይ የሚገኙትን ህወሓትና ብልጽግናን ለማደራደር የውስጥ እንቅስቃሴ መጀመሯን የሚያመላክት መረጃ ወጥቷል። ሁለቱ ጦረኛ ኃይሎች ህወሓትና ብልጽግና ወደ ሌላ ዙር ጦርነት ለመግባት የመጨረሻ ምዕራፍ ላይ በደረሱበት በዚህ ጊዜ ጦርነቱን የሚያስቀር ድርድር እንዲያደርጉ አሜሪካ ጫና በማድረግ የድርድር ቀነ ገደብ አስቀምጣለች ነው የተባለው። አሜሪካ ህወሓትና ብልጽግና ለድርድር እንዲቀመጡ ማዘዟን የጠቆሙት የዲፕሎማቲክ መረጃ ምንጮች ህወሓት በሀገር ውስጥ ድርድር አልሳተፍም፣ ድርድሩ ከኢትዮጵያ ውጭ ሆነ አዲስ ተደራዳሪ ልምረጥ የሚል ምላሽ መስጠቱን ገልጸዋል። ብልጽግና በበኩሉ ከዚህ ቀደም በፕሪቶሪያው ድርድር የተወከሉ ሰዎች ድጋሚ ለድርድር ይቀመጡ፣ የምቀበለውም በእነሱ በኩል የተደረገውን ድርድር ነው የሚል ምላሽ መስጠቱ በመረጃው ላይ ተመላክቷል። ይህ በእንዲህ እንዳለ የህወሓት ጀነራሎችና የፌዴራል ባለስልጣናት የጥቅም ሰንሰለት ፈጥረው
የሚዘርፉት የወርቅ ማዕድንን ህወሓት ከፌዴራል መንግስት ነጥቆ በመቆጣጠር ሂደት ላይ መሆኑን ሊቀመንበሩ ደብረጽዮን ገብረ ሚካኤል በአንድ መድረክ ላይ ሲናገሩ ተሰምተዋል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በዚሁ የወርቅ ማዕድን ዙሪያ ያለውን የጥቅም ሰንሰለት ከሞንጀሪኖ እስከ ጀነራል ምግብ ኃይሌ የተዘረጋ የጥቅም ሰንሰለት መኖሩን ባጋለጠች ማግስት ደብረጽዮን ሌላ መረጃ ሰጥተዋል። በትናንትናው ዕለት በመቀሌ በተካሄደ አንድ መድረክ ላይ ተገኝተው ንግግር ያደረጉት ደብረጽዮን የፌዴራል መንግስት ከዚህ በኋላ በወርቅ ማዕድኑ ጉዳይ እንደማይመለከተውና የማዕድኑን ገቢ ራሳቸው እንደሚጠቀሙበት ገልጸዋል። ወርቁን መቆጣጠር ራስን ለመከላከል ዋና መሳሪያ መሆኑንም በመድረኩ ላይ ሲናገሩ ተሰምቷል። ደብረጽዮን ከትግራይ የሚወጣውን ወርቅ ለብሔራዊ ባንክ ገቢ ከማድረግ ይልቅ በራሳቸው መንገድ ለገበያ እንደሚያቀርቡ ከጠቆሙበት ንግግራቸው መረዳት እንደሚቻለው አማራጭ ገበያ እስካሁን ሲሰራበት የቆየውን የኮንትሮባንድ መስመር የክልላዊ ህጋዊ ሽፋን በመስጠት በኤርትራ በኩል በይፋ ሊያደርጉት እንደሚችል ነው የተገመተው። የሱዳን ብሔራዊ ጦር የምዕራብ ኢትዮጵያ የድንበር ግዛቶችንና አካባቢውን ማዕከል ያደረገውን ጦርነት ገፍቶ መቀጠሉ ተሰማ። ጦርነቱ በድንበር ከተማዋ ዙሪያ አድማሱን አስፍቶ እንደቀጠለ መሆኑ ተመላክቷል። የሱዳን ብሔራዊ ጦር በተፋላሚ ኃይሉ የፈጥኖ ደራሽና አጋሮቹ ላይ የሚያሳርፈው ጠንካራ ምት በደቡብ ምስራቅ ሱዳን አካባቢ ወሳኝ ግዛቶችን እንዲቆጣጠር አቅም ፈጥሮለታል። በተለይም በብሉ ናይል ግዛት በምድር ኃይልና በአየር ኃይል የታጀበው ውጊያ ወደ ኢትዮጵያ ድንበር ጫፍ መድረሱ ጦርነቱ ለኢትዮጵያ ተጨባጭ የብሔራዊ ደህንነት አደጋ ፈጥሯል። መረጃዎች እንደሚያመላክቱት በቤኒሻንጉል ጉሙዝ ክልል በአሶሳ ዞን አዋሳኝ ቀጠና ብሉ ናይል ግዛት ድንበር ላይ በምትገኘው ስትራቴጂካዊቷ የኩርሙክ ከተማና አካባቢው ያለው የወታደራዊ ኃይል ሚዛን ተቀያይሯል። የሱዳን ብሔራዊ ጦር በኩርሙክ ወረዳ ከተሞችን ተቆጣጥሯል። በአሁኑ ሰዓት በብሉ ናይል ግዛት የሚገኘው ስትራቴጂካዊ የኩርሙክ ከተማ የኃይል ሚዛኑን ሊቀይር የሚችል ከፍተኛ ፊልሚያ እያስተናገደ ይገኛል። ከኢትዮጵያና ከደቡብ ሱዳን ድንበር አቅራቢያ የምትገኘውን ይህችን ቁልፍ ከተማ ለመቆጣጠር በጀነራል አብደል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ሰፊ ወታደራዊ ማጥቃት መክፈቱን ተከታታይ እየሰጣቸው ባሉ ወታደራዊ መረጃዎች ይፋ አድርጓል። በጥንቃቄ በተቀናጀ ድሮን እና ከባድ መድፎችን ባካተተ ድብደባ የታገዘው ይህ ዘመቻ በተቀናቃኙ የፈጥኖ ደራሽ ኃይልና በአጋሮቹ ይዞታዎች ላይ ያነጣጠረ ሲሆን የምድር ጦሩም ወደ ከተማዋ ዘልቆ ለመግባት የመጨረሻው ምዕራፍ ፊልሚያ እያደረገ መሆኑ በመረጃው ተገልጿል። ይህንን ወታደራዊ እንቅስቃሴ አስመልክቶ ዲሞክራታ የዜና ወኪል ባወጣው ወቅታዊ መረጃ መሰረት የሱዳን ብሔራዊ ጦር ኃይል በከተማዋ ዙሪያ በሚገነቡ መንደሮች ውስጥ ከባድ የምድር ውጊያ እያካሄደ ሲሆን ወታደራዊ ምንጮች ከተማዋን በጥቂት ሰዓታት ውስጥ ሙሉ በሙሉ ለመቆጣጠር መቃረባቸው በከፍተኛ በራስ መተማመን ገልጸዋል። የኩርሙክ ከተማ አስተዳዳሪ የሆኑት አብዱል አልቲ አልፋቂ ለሚዲያዎች በሰጡት መግለጫ ወታደራዊ ድሉ በጣም መቃረቡን አረጋግጠዋል። ይህ አውደ ውጊያ በብሉ ናይል ግዛት ውስጥ የሚንቀሳቀሱትን የፈጥኖ ደራሽ ኃይል ታጣቂዎችን ሙሉ በሙሉ ጠራርጎ ለማስወጣትና የመንግስትን ሉዓላዊ ክብር ለመመለስ የሚደረግ የመጨረሻው ወሳኝ ምዕራፍ መሆኑንም ባለስልጣኑ በጽኑ አስምረውበታል። በሌላ በኩል ከተማዋ ከኢትዮጵያና ከደቡብ ሱዳን ጋር የምትዋሰን በመሆኗና ከግዛቱ ዋና ከተማ ዳማዚም በ200 ኪሎ ሜትር ርቀት ላይ በመገኘቷ በሁለቱም ተፋላሚ ወገኖች ዘንድ እንደ ትልቅ ወታደራዊ ስትራቴጂካዊ መተላለፊያ ትቆጠራለች። ይህች ከተማ በኢትዮጵያና በሱዳን መካከል ዋነኛ የአቅርቦትና የሎጂስቲክስ ሰንሰለት የሚገኝባት በመሆኗ ከተማዋን የተቆጣጠረ አካል በጦርነቱ ላይ የበላይነት የመያዝ ሰፊ እድል ይኖረዋል። ካለፈው መጋቢት ወር ጀምሮ ሲያወዛግብ የቆየውና በፈጥኖ ደራሽ ኃይሉ እጅ ወድቆ የነበረው ይህ የድንበር ቀጠና አሁን መደበኛው የሱዳን ጦር በከፍተኛ ኃይል መልሶ ለመቆጣጠር መገስገሱ በሱዳን ወታደራዊ መልክዓ ምድር ላይ ትልቅ ለውጥ የሚያመጣ ክስተት ተደርጎ ተወስዷል። ይሁን እንጂ ይህ ወራት ያስቆጠረው ከባድ ጦርነት በአካባቢው ላይ እጅግ አሰቃቂ የሆነ ሰብአዊ ቀውስ አስከትሏል። የከተማው ገዢ አልፋቂ እንዳመላከቱት በጦርነቱ ምክንያት እስካሁን ከ100 ሺህ በላይ ንጹሃን ዜጎች ከመኖሪያ ቀያቸው የተፈናቀሉ ሲሆን በከተማዋ የነበሩ የመብራት የውሃና የጤና ተቋማት መሰረተ ልማቶች ሙሉ በሙሉ ወድመዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር